እንግዲህ ዛሬ ደግሞ አብርሃምና ሩትዬ እንደተታረቁ በግልጽ እንግዲህ ኤፍሬም ተናግሯል። ሄርሜላ ከዚህ በኋላ አብርሃም ተመልሶ አይመጣም ብሏት ነበረ ትላንትና፣ በደንብ አይታችሁ ከሆነ ቪዲዮውን ማለት ነው። እና ዛሬ ደግሞ እንግዲህ ያው አዲስ ነገር አለ። ዴቭ እየተቆጣው ነበረ። እንዴት እንደዚህ ታደርጋለ? እንዴት እንትና ቤት ትሄዳለ? ብሎት ነበረ። እና ኤፍሬም ደግሞ ማንንም አልሰማም፣ እኔ ከእናንተ ተሽዬ መገኘት አለብኝ። ሩትዬ ማልቀስ የለባትም፣ መከፋት የለባትም፣ የእሷ ለቅሶ መመለስ አለበት ብሎ በግልጽ ተናግሮ ነበረ። ሩትዬ ልዩ ሴት ነች፣ ጀግና ነች። ከእሷ ጋር ማንም አይወዳደርም። ሄርሜላ 1000 ሄርሜላ ሺህ ብትመጣ ሩትዬ ልታክል አትችልም ብሎ በግልጽ ተናግሯል። እና እኔ ሩትዬን በጣም ወዳታለሁ፣ በጣም ድንቅ ሴት ነች ብሎ ተናግሯል። እና የሩትዬ እንባ ደግሞ በቀላሉ ፈሶ እንዲቀር አልፈለገም። ኤፋዬ የኛ ጀግና ማለት ነው። እና ዛሬ ደግሞ እንግዲህ አብርሃምን እየፈለጋችሁ አብርሃም የት ነው የገባው ምን ሆኖ ነው ብላችሁ እየተጨነቃችሁ ያላችሁ ብዙዎቻችሁ አላችሁና ለእናንተ መልስ ለመስጠት መተናል ብሎ ሩትዬም ደግሞ አብርሃም ያለበትን ቦታ እኛ እናውቃለን። ከልጁ ጋር ፈታ ዘና እያለ ነው በራሱ ፍቃድ ወደ ቀልቡ ተመልሶ በደንብ ዘና እያለ ነው ከልጁ ጋር ብላ ተናግራለች። እንግዲህ ሰላም ቤተሰብ ደህና ናችሁ? እንዴት አመሻችሁ? እኔ ያለው በጣም ደህና ነኝ ከእናንተ ናፍቆትና አሳብ በስተቀር ማለት ነው። እና እኔ በጣም ደህና ነኝ ነው የምላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ የኔ ውዶች። ወዳችኋለሁና ሌላ ደግሞ ምን ልላችሁ ነው መሰላችሁ? ሄርሜላ ዛሬ በጣም እያለቀሰች ነበረ። አልቅሽ፣ ገና ታልቅሻለሽ አንቺ፣ ገና ታዝኛለሽ። ገባሽ አይደለ? ምክንያቱም የሰው ነገርን መመኘት መጨረሻው ይሄ ነው። የሰው ወርቅ አያደምቅ የሚባለውን አባባል ብዙ ጊዜ ይለዋለሁ። እና የሰው ነገር በቃ ምንም ደስተኛ ልትሆኑበት አትችሉም። ለጊዜ ሊያስደስታችሁ ይችላል፣ የሆነ እንትን ልትሉ ትችላላችሁ፣ ግን እንደዚህ ትፈራላችሁ። በቃ መቼ ነው የሚሄደው? የሆነ ብር ራሱ ሲኖርባችሁ መቼ ነው የምትጠየቀው? ይሄ ነገር መቼ ነው ወዳይን ከፍዬ የምጨርሰው ብላችሁ ብዙ ጊዜ ትጨነቃላችሁ። ገባችሁ አይደለ? ስለዚህ ሄርሜላ ደግሞ የሰውን ነገር ነው የናፈቀችው፣ የሰውን ነገር ለማንሳት ነው ደፋ ቀና ስትል የነበረው። ስለዚህ አልተሳካላትም። ገባችሁ አይደለ? ስለዚህ አሁን ደግሞ ማፍራት ማልቀስ ያስፈልግሻል። ዛሬ ከአሚር የሚባለው ደግሞ እናንተ አሚር የሚባለው ይሄ የሆነ ጫታም ሱሰኛ ነገር ነው። ከንፈሩም እንደመስል አይታችሁታል። በፈጣሪ ስም የሆነ ሱሰኛ ነገር ነው። እንደዚህ ራሱ ያስታውቃል። በሱስ እንትን ተነሳስቶ ነው ለካ ዛሬ የኤፍሬም ቤት ነው ብሎ ደግሞ የኤፍሬም ቤት አይደለም ያ ፎቶ የኤፍሬም ነው። እኛ አይን የለንም እንደ አይን እኮ አለና እንደ ይሄን አይን የተሰጠን እኮ ልናይበት ነው አይደል? እንደ እንዳንተ ዝም ብሎ ይዘን አይደለም እንዞረው። እሺ እኛ እና የኤፍሬም ፎቶ ነው ምናምን እያለ ቤቱን እየበጠበጠ ነበረ፣ የራሱን ቤት እየበጠበጠ ይሄ ጅል ማለት ነው። እና ምን ልላችሁ ፈልጌ ነው፣ የኤፋዬ ቤት ደግሞ እንደዚህ ትልቅ አይደለም። ቆንጅዬ ቁሙጭ ያለች ቤት ነች። የሆነ ጊዜ ከፍቅር ጋር መጥቶ ቤቱን በደንብ አድርጌ አይቼዋለሁ። ገብታችሁ ያንን ቪዲዮ እና የዛሬ ቪዲዮ ማየት ትችላላችሁ። የኤፍሬም ቤት አይደለም። የኤፍሬም ቤት በጣም የምታምር ሶፋ ቁሙጭ ያለች ጽድት ያለች ቤት ናት። ይሄ ደግሞ የሆነ ኮቶት ነገር ነው። ልክ እንደነሱ ኮቶታም ነገር ነው ቤቱ ራሱ ስታዩት ማለት ነው። እና ምን ልላችሁ ፈልጌ ነው፣ የኤፍሬም ቤት አይደለም። ዛሬ እንደዛ ሲያብዱበት ስጨልሉበት የነበረው ቤት ማለት ነው። እና ሄርሜላ ገና ታለቅሻለሽ፣ ገና ታነቢያለሽ፣ ገና ልብሽ ይሰበራል። ገና ይሄ አርግዣለሁ ምናምን የምትይው ልጅ ኦዲሽ ውስጥ የለም ስትጀመር ልጅቷ ሰው ካረገዘ በየቀኑ በየ2 ቀኑ በየሳምንቱ በየ15 ቀኑ ኦዴ እየጨመረ እንደምንሄድ ነው የምናውቀው አይደል? እንደኛ ሩትዬ እኮ የ3 ወር ሆና ዱባይ እያሉ እርጉዝ ነበረች ሩቲ ማለት ነው። ባታውቀው ራሱ ኦዲዋ በደንብ አድርጎ ያስታውቅ ነበር። ቪዲዮ እየሰሩ የሆነ ወንበር ላይ በተለይ ነጭ ልብስ ለብሳ ቁጭ ብላ አብርሃም መጥቶ ተስማትና ዞር ብላ አብርሃምን ለመሳም ዞር ስትል በደንብ አድርጎ ያስታውቅ ነበር እርጉዝ እንደሆነች ማለት ነው። ያው ልጅ ስለሆነች አላወቀችውም፣ ስሜቱ ሊሆን ይችላል እንጂ ወይም ደግሞ ያው አዲስ አበባ ገብቶ ከተጋቡ በኋላ ስሜቷን ለመናገር ወይም ደግሞ እርጉዝ እንደሆነች ለመናገር ፈልጋ ሊሆን ይችላል። ግን እንደዛም ሆኖ በደንብ ያስታውቅ ነበር። ሄርሜላ እርጉዝ ከሆነች ለምንድን ነው ወዷ ጭራሽ ቦርጯ እየጠፋ ነው በፊት የነበረው ማለት ነው። ስለዚህ እርጉዝ የሚባል ነገር የለም፣ እርግዝና የሚባል ነገር የለም ማለት ነው። ገባሽ አይደለ? ስለዚህ በደንብ አልቅሺ፣ በደንብ ገና አይንሽን አንቺ እንደ ሩትዬ እንኳን ጀግና አይደለሽም። በረሽ ዘግተሽ ነው እድሜ ልክሽን ስታነብ የምትኖሪያት። ገባሽ አይደለ? እኔ ግን ደስ ብሎኛል። እናንተም ደስ ይበላችሁ። ደህና ደሩ።